ሊቀ ጳጳስ ጋላጋር የ50 ዓመት የዲፕሎማሲ ግንኙነትን ምክንያት በማድረግ በናይጄሪያ ጉብኝት አደረጉ። የቅድስት መንበር የሀገራትና ዓለም አቀፍ ድርጅቶች ግንኙነት ዋና ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላጋር በቫቲካንና በናይጄሪያ መካከል የተመሰረተውን የ50ኛ ዓመት ወርቃማ የዲፕሎማሲ ግንኙነት ለማክበር ከሰኔ 25 እስከ 30 ቀን 2018 ዓ.ም በናይጄሪያ ጉብኝት አድርገዋል። ሊቀ ጳጳስ ጋላጋር በአገሪቱ በነበራቸው ቆይታ በሁለቱ ወገኖች መካከል ያለውን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ከከፍተኛ የመንግስት የሥራ ኃላፊዎችና ከአገሪቱ የሃይማኖት መሪዎች ጋር ሰፊ ውይይት አካሂደዋል። የታሪካዊ ጉብኝት ቅድስት መንበር ከናይጄሪያ ጋር ያላትን የረጅም ጊዜ አጋርነት በተለይም በሰብአዊ መብቶች፣ በትምህርት፣ በጤናና በሰላም ግንባታ ዙሪያ በጋራ ለመስራት ያላትን ቁርጠኝነት በድጋሚ ያረጋገጠ መሆኑ ተገልጿል። የምዕራብ አፍሪካ ሀገሯ ናይጄሪያ በአሁኑ ወቅት ከፍተኛ የውስጥ ደህንነት ስጋት እያጋጠማት ቢሆንም ከ30 ሚሊዮን በላይ የካቶሊክ እምነት ተከታዮችና ከ10 ሺህ በላይ የካቶሊክ ህጻናት መገኛ መሆኗ ይታወቃል። ሊቀ ጳጳስ ጋላጋር በፕሬዝዳንታዊ መኖሪያ ግቢ በመገኘት ከናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ጋር የተወያዩ ሲሆን በውይይቱ ላይ የአገሪቱ የውጭ ጉዳይ ሚኒስተር ቢያንካ ኦዱሜጉ ኦጁኩ እና የምዕራብ አፍሪካ ሀገራት ኮሚሽን ፕሬዝዳንት ኦማር አሊዩ ቱሬ ተገናኝተዋል። ከስብሰባው በኋላ ክቡር ፕሬዝዳንቱ ለአካባቢው መገናኛ ብዙሃን በሰጡት መግለጫ መንግስታቸው በሃይማኖት መካከል ለሚደረግ ውይይት ቅድሚያ ለመስጠት እንዲሁም በተለያዩ ማህበረሰቦች መካከል ሰላምን፣ ስምምነትንና መቻቻልን ለማስፈን ያለውን ቁርጠኝነት በድጋሚ ማረጋገጣቸውን ገልጸዋል። ብፁዕነታቸው በቅድስት መንበርና በናይጄሪያ መካከል ያለውን የ50 ዓመት የዲፕሎማሲ ግንኙነት በማስመልከት ለእግዚአብሔር ምስጋና ለማቅረብ እሁድ ጠዋት በአቡጃ ጋርኪ በሚገኘው የእመቤታችን ድንግል ማርያም ካቴድራል መስዋዕተ ቅዳሴ መርተዋል።